ታስቀናላችሁ አለው እንጂ እኔ ሰባዝን ቆሜ ቀረው። ጽናትና ኪራ ፍቅር ላይ ባሉበት ሰዓትም እምሩና ናሆሜ እንዲሁ ቀንተውም ነበር። ታዲያ ዛሬ ደግሞ ነገሩ ተገላብጦ ጽናትና ኪራ እየቀኑ ይገኛሉ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የአስማረች ዩቱብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ታዲያ ዛሬ በክፍል 53 ያየናቸውንና ፍሬ ሀሳቦችን በማንሳት አብረን እንቆያለን ማለት ነው። ታዲያ ዛሬ ኪራ በጣም እየቀና ነው። እምሩና ናሆሜ እፍ ያለ ፍቅር ላይ ናቸው። በጣም ደስ ብሏቸዋል። ፍቅራቸውንም ተገላልጸው አብረው ለመኖር ወስነዋል። ከዚህ በፊት ያሳለፍኳቸው ጊዜያቶች ይቆጩኛል ትላለች እምሩ። እንዲሁም ናሆሜ እረ በቃ አንቺን የሰጠኝ ፈጣሪ ይመስገን በማለትም የሚጨብጠው የሚይዘውም ጠፍቶበታል ከደስታ ብዛት። ታዲያ በዛ የተነሳም ኪራ በጣም ሲያቸው በጣም በቅናት ክንፍ ብሏል። እኔ ያለው እንጂ ሰባዝን የቀረውት ቆሜ ልቀር እኮ ነው እያለም ነበር። እናም ጓደኞችም ለምን ቁመት ትቀራለህ ዘወር ብለህ ስላላየህ እንጂ ትላለች ሰናይት። ሰናይትም ለጽናት ቀረብ ብላም ሁኔታውንም ትነግራታለች፣ ታበረታታለች። ጊዜው አረፈደም፣ አሁን ላይ ኪራን የራስሽ ማድረግ ትችያለሽ ትላታለች። ጽናት ግን የገባቸው ቃልም ቢከብዳትም አሁንም በፍቅሩ ላይ እየተሰቃየች ነው። ምን ላድርግ እያለች ነው። የምታደርገው ሁሉ የውሸት ነው፣ ምክንያቱም ለሱ ይምሰል ነው። እናም የኪራ አባትም እንዴት ሆነ በምን አይነት መንገድ እየሄደ ነው በሚልበት ሰዓትም ጽናትም አሳልፌ ልሰጥ ነው ወይ ፍቅሬን እያለችም ስትጸጸትና ስታስብ ተመልክተናል። በሌላ በኩል ደግሞ ሀሴትና ሄኖክ በሀሴት ላይ ያደረሰባትና ቀድሞ በማህበራዊ ሚዲያ ላይ ፎቶዋን ለጥፎ ያሳቀባትና ያሳቀቃትንም እረስቶ ዛሬ ላይ ከነኪራ ቤት በእንግድነት ሲመጣም ከዛ ላይ ነበረ የተቀበለችው። አሁንም እንደማይተዋወቁ ሆነውም ነበር የተስተዋወቁ። ነገር ግን ሀሴት አሁንም አሻፈረኝ አሳያለሁ፣ እኔ አንተን ካላሳየውህ የአባቴ ልጅ አይደለውም እያለችም ነበር። እናም ለምን ነው እዚህ የመጣው? ይሄ የተረጋጋውን ህይወቴንም ለመበጥበጥ ነው የመጣው። ስለዚህ እኔ አይደለውም እያለችም ነበር፣ እየዛተችበት ነበር። ሄኖክ ግን አሁንም ጽናትን ከማየት ወደ ኋላ አላለም። ደግሞ ስታምር ወይ ውበት እንዴት ነው የምታምረው ባካችሁ እያለም ከራሱ ጋርም ያወራል። እናም ለጽናት ደግሞ ውበቷንም ለማድነቅ እና ቀረብ ብሎም ለማውራት ጊዜ ያልፈጀበትም ነበር። እንዲሁ እንደመጣ ነበረ አንቺ ስታምሪ ብሎም ቀረብ ሲል ነበር። ነገር ግን ጽናትም በጣም ተበሳጭታበት ስለነበር ከዚህ ቤት ደግሞ የሚመጣው በሙሉ ጤነኛ ሰው አይደለም ማለት ነው፣ ሁሉም የራሱን እብደት ይዞ ነው የሚመጣው እያለችም ትበሳጭበትም ነበር። በሌላ በኩል ደግሞ እምሩ አንተ ጽናትን የምታይና የምትመለከትም ከሆነ ከዚህ ቤት የመኖርህ ጊዜ አጭር ነው የሚሆን ስትል ነበረ የተመለከትናት። ታዲያ አሁን ላይ ሄኖክና ሀሴት ፉክክር ላይ ናቸው። እኔ በልጥ እየተባባሉ ማለት ነው። እኔ አሸናፊ እየተባሉ ነገሩ እንግዲህ ከማንኛው እንደሆነ ጥፋቱ ባናውቅም ሀሴትም ለምን በሚዲያ ላይ ፎቶዬን ለጥፈህ አዋረድከኝ ነበር የምትለው። እንዲሁ ደግሞ ሄኖክ ለምን አባትሽ ከዩኒቨርሲቲ አስጫረኝ ሲል ነበረ የየራሳቸውን ችግርና ብሶት ሲዋሩ የሰማናቸው። እናም በዚህ ፉክክራቸው መሀል ግን ኪራ አልሰማም። አሁንም ለኪራ መናገር አለብኝ እያለችም እየዛተችበት ነው። እምሩ አሁን ላይ ደስተኛ ናት። በቃ የምታደርገው የምትጨብጠውም ጠፍቶባታል።
የዚህ የበፊቱም ጊዜ እየጸጸታት ነው። ቀደም እምቢ ያለችው ወይም ፍቅሩንም ያልተቀበለችው እንግዲህ እሷ መምተኛም ስለሆነችና ሸክም እሆንበታለሁም ስላለች ነበር። ነገር ግን አሁን ፍቅሩን ከተቀበለችው በኋላ ያው በጠዋትም ተነስቶ እንዲሁም ሌሊትም ተነስቶ መድኃኒት ይሰጠኛል ስላለችም አሁንም እንግዲህ ጅማሮ በጣም ደስ ይላል። እንክብካቤውም እንዲሁ ማለት ነው። እና በዚህ መሀል እንግዲህ እምሩና ናሆሜ ፍቅራቸውን ቀጥለዋል። ነገር ግን ኪራና ጽናት አሁን እንግዲህ በቅናት የተነሳ ወይም በእነሱ ምክንያት አንድ ሊሆኑበት የሚችል መንገድ ሊፈጠር ይችላል ማለት ነው። ምክንያቱም እምሩ ታውቃለች ሁኔታውን፣ ጽናት የተሸሸገችበትንና እምቢ ያለችበትን ሁኔታ እንዲሁም ገልጻ ነግራታለች። እናም ናሆሜም እዚህ በኋላ ከጊዜ በኋላም ሊሰማ ስለሚችል እምሩ ትነግረዋለች ብዬ አስባለሁኝ። እና አንድ የመሆናቸው መንገድም ቅርብ ሊሆን ይችላል። ጽናት ለኪራ አባት የገባችለት ቃል ሀሴትንና ኪራም በአንድ ለማድረግና ለማቀራረብ ነበር። ነገር ግን ሀሴት እንደመጣች ትንሽ ጨዋታ ጀምረውም ነበረ። የቀድሞውን የአብሮ አደግነታቸውን ጨዋታም ጀምረው እየተዝናኑም ነበር ያየናቸው። በመሀል ግን ሄኖክ ሲመጣ ነገሩን ሁሉ አቀዝቅዘውታል። ምክንያቱም እንግዲህ የቀድሞ ፍቅረኛዋ የበደላት ስለመጣ በንዴት ላይ ናት ማለት ነው አሁን ላይ። እናም ሀሴት አሁን ላይ ወደ ኪራ ቀረብ ማለቱንም ትተዋለች። ምክንያቱም አሁን ላይ ትኩረቷ ከሄኖክ ጋር ነው ማለት ነው። እና በዚህ አጋጣሚ ደግሞ የጽናትና የኪራ የመገናኘታቸው ነገርም ደስ ሊል ይችላል። በቀጣይም ሰናይት ወደ ሀሴት የቅርብ ጓደኛ ለመሆንም ወስናለች። ከዛ በኋላ ያለውን ነገርም ታውቃለች ማለት ነው። በሄኖክና በሀሴት መካከል ያለውን ነገሩን ካጣራች በኋላ ሀሴትና ኪራም ላይቀራረቡ ይችላሉ ማለት ነው። በቀጣይ ቪዲዮስ ምን ሊሆን ይችላል? እንግዲህ በምን አይነት መንገድ ልናገኛቸው እንችላለን? ኪራና ጽናትስ እንዴት ሊሆኑ ይችላሉ? እንግዲህ ይቅር ተባብለውም ሊኖሩ ይችሉ ይሆን ወይስ እንዴት ነው? ሚስጥሩ ወጥቶ ፍርጥርጥ ብሎ ኪራም አውቆ ሚስጥሩንም ካወቀ በኋላ ሀሴት ወደ እነሱ ቤት ለምንና እንዴት እንደመጣች ያውቅ ይሆናል። እናም ጽናት ደግሞ ለሱ ብላ ለቤተሰቦቹ ደስታ ብላ ብዙ እንደተንገላታችና እንደምትሰቃይም ካወቀ እንዲሁም አባቱ የሻምበል ልጅ ነው ማግባት ያለብህ ካለውም ራሱ አይ እኔ እንኳን ለሀሴት ስሜት የለኝም አብሮ አደጌ ናት እንጂ ነገር ግን እኔ ማፈቅራትና የምወዳትም ጽናትን ነው ካለ ሊያሳምነው ይችላል። ነገር ግን አሁን ላይ ጥፋቱ የጽናት ሊሆን ነው የምንለው። ምክንያቱም ኪራ መጀመሪያ ላይ የነበረው ዋላይ የሆነው ከዛም እያለ አልቆርጥለት ያለ ግን አሁን ቆርጦ ወደ ጽናት ነበረ ወስኖ ሊሄድ የነበረ። ነገር ግን ከመሀል እንደዚህ አይነት ነገር ሲፈጠር እንግዲህ ቀድማ ከዛው ላይ የኪራ አባት ቃል ሲያስገባላትና እርጂ ሲላትም መናገር ነበረባት። ነገር ግን አንዳንዴ ያው ሀሳብ የሆነባት የእሷ ቤተሰቦች የኑሮ ደረጃቸው ከነሱ ከኪራ ቤተሰቦች ዝቅተኛ የሆነና አነስተኛ ስለሆነ ነው። ስለዚህ የሻምበል ቤተሰብ ወይም የሀሴት አባት ደግሞ በጣም ከነሱ ጋር የሚያቀራርባቸው ነገር አለ። ስለዚህ ይዋደዳሉ፣ ይቀራረባሉ። ከዛ ላይ ግን የኔ ቤተሰቦችስ ከነሱ ጋር እኩል ሊሆኑ አይችሉም የሚል ነገር ሀሳብ ስጋት ስላደረባት ነበረ። ግን ነገሩ ቢዘገይም አሁን ሰናይትና እምሩ ስላወቁ ኪራ የሚያውቅበት መንገድ ወይም አውቆ አብረው የሚኖሩበት ሰዓትም ቅርብ ሊሆን ይችላል ማለት ነው። በቀጣይ ቪዲዮ እንግዲህ የምናየውና የምንመለከተው ይሆናል ማለት ነው። እናም ለዛሬው የነበረ ቪዲዮ ይሄን ይመስል ነበረ። ስላዳመጣችሁኝና ስለተከታተላችሁኝ ከልብ አመሰግናለሁ። እንግዲህ እምሩና ናሆሜ እነሱ ፍቅራቸው ደስ የሚልና አስደሳች ነው፣ የሚያስቀናም ነው። ኪራና ጽናትም እንግዲህ የእነሱን ፈለግ ተከትለው አብረው እንዲሆኑ እንመኛለን ማለት ነው።
ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ በማለት ለዛሬው አበቃው። ቻው ቻው።